ዓለምን ያስደነቀ ፍቅር። እርሱ የ53 ዓመት ጎልማሳ ነበር። እርሷ ግን የ17 ዓመት ኮረዳ። ዓለም እብደት ነው አለ፣ ለእርሱ ግን ዘላለሙ ሆነች። ቻርሊ ቻፕሊን ከኡና ኦኒል ጋር ሲተዋወቁ የሆሊውድ ወርቃማ አዳራሾች በሹክሹክታ አስተጋቡ። ገና ልጅ ናት፣ አላፊ የፍቅር ጀብዱ ነው፣ ሊፈነዳ የተዘጋጀ ቅሌት ተባለ። ጊዜ ግን ሁሉንም ዝም አሰኛቸው። ቻፕሊን የዝምታው ሲኒማ ሊቅ፣ ዝናን፣ ውድቀትንና ከሳቅ ጀርባ የሚደበቅን ብቸኝነት ጠንቅቆ ያውቅ ነበር። 3 ትዳሮቹ ፈርሰዋል። የጋዜጣ ርዕሶች አሳደውታል። ፍርድ ቤቶችና ተቺዎች እያንዳንዱን እንቅስቃሴውን በታትነውታል። ዓለምን የማዝናናት ጥበብን ተክኖበታል። ከልብ የመፈቀርን ጥበብ ግን አልቻለም። ከዚያም ኡና መጣች። የታላቁ ደራሲ የዩጄን ኦኔል ልጅ ብትሆንም በታዋቂ ስም ብቻ የምትታወቅ ልጅ አልነበረችም። እሷ በሰው አምሳል የተገለጠች እርጋታ ነበረች፣ ከዕድሜዋ የቀደመ ጥበብ ያላት ነፍስ። ለቻርሊ ደክሞ ለነበረው ልቡ እርሷ ብርሃን ነበረች። አዳመጠችው፣ ተረዳችው፣ ከጎኑም ጸናች። በ1943 ዓመተ ምህረት ሁሉንም ተቃውሞና እያንዳንዱን የጋዜጣ ርዕስ ጥሰው ተጋቡ። ከአሜሪካ ሲታገድ ተከተለችው። በስደት ልቡ ሲሰበር እርሷ ቤቱ ሆነችለት። አንድ ላይ ከዝናው ዓለም ርቀው በስዊዘርላንድ ጸጥታና ደስታ የሞላበት ሕይወት መሠረቱ። በዚያም ሳቅ በድጋሚ ቀናቱን ሞላው። በዚህ ጊዜ ግን ከፊልም ቀረጻ ሳይሆን ከልጆቻቸው የሚመነጭ ሳቅ ነበር። 8 ልጆችን ወለዱ። በ1960ዎቹ መገባደጃ ላይ ካውንተስ ፍሮም ሆንግ ኮንግ የተሰኘውን የመጨረሻ ፊልሙን ካጠናቀቀ በኋላ የቻፕሊን ጤንነት መታወክ ጀምሮ ነበር። እንግሊዛዊው ተዋናይ፣ ዳይሬክተር፣ ስክሪን ጸሐፊና ሙዚቀኛ ቻርልስ ስፔንሰር ቻፕሊን በ1977 ዓመተ ምህረት በ88 ዓመቱ በስዊዘርላንድ ከዚህ ዓለም በሞት ሲለይ ኡና ሌላ የሕይወት ምዕራፍ አልፈለገችም። ሙሉ ሕይወቷን የሚበቃ ፍቅር አግኝታ ኖራለችና ኡና ዳግም አላገባችም። ምክንያቱም አንድ ጊዜ ብቻ ሁሉንም ነገር ነው። ፍቅር ሁል ጊዜ በምክንያታዊነትና ትክክለኛ በሚመስል ጊዜ ተኳኩሎ አይመጣም። ነገር ግን እውነተኛ ፍቅር ሲሆን አይደበዝዝም፣ ጸንቶ ይኖራልና። የቻፕሊንም እንደዚያው ነው። የቻርሊ ቻፕሊን አስገራሚ ገጠመኞቹ። ይህች ዓለም ከዋናው ይልቅ ለኮፒው ክብር ትሰጣለች። ይህ ሁኔታ የተገለጠበት አጋጣሚ ነበር። ነገሩ እንዲህ ነው። በአንድ ወቅት ታላቁ ኮሜዲያን ቻርሊ ቻፕሊን ፈረንሳይ ውስጥ ሲዘዋወር እሱን የማስመሰል ውድድር እንደተዘጋጀ ይመለከታል። ይህኔ ቻፕሊን ለምን በዚህ እኔም በማስመሰል ውድድር ላይ አልሳተፍም ይልና ስሙን ቀይሮ ለውድድሩ ይመዘገባል። ለውድድሩ ከቀረቡት 12 ተወዳዳሪዎች መካከል አንዱ ሆኖ ቀረበ። በዚህ ቻርሊ ቻፕሊንን በማስመሰሉ ውድድር በ6 አስመሳዮች ተበልጦ 7ኛ ደረጃን ይዞ አጠናቋል። በ1972 ዓመተ ምህረት ቻርሊ ቻፕሊን የመጀመሪያውን የክብር ኦስካር ሽልማት ወስዶ ነበር። ቻርሊ ኦስካሩን ሲቀበል ለ12 ደቂቃዎች ያህል ያልተቋረጠ ጭብጨባ ተካሂዶ ነበር። በኦስካር ታሪክ ረጅሙ የጭብጨባ ሰዓት ሆኖም ተመዝግቧል። እስካሁንም ድረስ የእሱን ሪከርድ ያሻሻለ ሌላ የኦስካር አሸናፊ አልተገኘም። ከቻርሊ የቀብር ስነ ስርዓት ከ3 ወራት በኋላ
ሮማን ቫርድረርና ጋንች ጋኔቭ የተባሉ የፖላንድና የቡልጋሪያ መኪና መካኒኮች የቻፕሊን ባለቤት ከሆነችው ኡና ኦኔል ገንዘብ ለመቀበል በማሰብ የታዋቂውን ኮሜዲያን አስክሬን ሰርቀውት ነበር። ከ5 ሳምንታት ምርመራ በኋላ ፖሊስ ቫርዳስንና ጋኔቭን በቁጥጥር ስር አዋለ። የቻፕሊን ቤተሰቦችም የኪነ ጥበብ ባለሙያውን አስክሬን በድጋሚ ቀበሩት። ነገር ግን መሰል ድርጊት ወደፊት እንዳይደገም በማሰብ በመቃብሩ ላይ የኮንክሪት ሐውልት አሳንጸዋል። የቻርሊ የልጅነት ሕይወት በፈተና የተሞላና እጅግ አስቸጋሪ ነበር። ወላጅ አባቱ የመጠጥ ሱስ ልክፍተኛ ነበርና ቻርሊን፣ ታላቅ ወንድሙንና እናቱን ቻርሊ እንደተወለደ ጥሏቸው ጠፋ። ይህም ቻርሊንና ወንድሙን የማሳደግ ኃላፊነቱን በሙዚቃ አዳራሽ ውስጥ ሊሊ ሃርሊ በሚል ስም በዘማሪነት የምትሰራው እናቱ ሸክም ላይ እንዲወድቅ አደረገው። በአንድ ወቅት እናትየው በመድረክ ላይ ዜማዎቿን በማቅረብ ላይ ሳለች በድንገት ድምጿ ጠፋ። ሁኔታው ያስደነገጠው የመድረክ አስተናባሪ አልፎ አልፎ ሲዘፍን ይሰማው የነበረውን የ5 ዓመቱን ቻርሊ ቻፕሊንን እናቱን ተክቶ እንዲያዜም ወደ መድረክ ገፍቶ አስገባው። ቻፕሊንም በማይታመን ሁኔታ በዕድሜው ድጋፍ ቀልድን በመጨማመር ሲዘፍን ሲንቀሳቀስ፣ በስተመጨረሻውም የእናቱን ድምፅ መሻከርና መጥፋት በማስመሰል ተመልካቹን አስፈነደቀ። ይህ ዕለት ግን የእናቱ የሙያ ማክተሚያ ሆነ። ቻርሊ ቻፕሊን የሚያቀርባቸው ፊልሞች በአብዛኛው በማሳቅ የህብረተሰቡን ችግር የሚያሳዩ፣ ሰብአዊነትን የሚያስተምሩ፣ ግፍን የሚቃወሙ፣ ለህዝብ አጋርነትን የሚሰብኩና ለማንኛውም ተመልካች በእድሜ ለትልቁም ለትንሹም የሚሆኑ ስራዎች ናቸው። በተደጋጋሚ በኮሚኒስትነት በመጠርጠር ክትትልና ምርመራን ቢደረግበትም ሐሰት የሆነ ጉዳይ መሆኑ ተረጋግጧል። ለሰው ልጅ ደህንነት መቆም በራሱ ኮሚኒስት አያሰኝም። ይህም መብት በአሜሪካው ሕገ መንግሥት የተቀመጠ ድንጋጌ ነው በማለት በአጋጣሚው ሁሉ ይናገር ነበር። በሙያው ተከብሮ ሙያውንና እምነቱን ለገንዘብና ለጥቅማ ጥቅም ሳይለውጥ የኖረ ሕዝባዊ የጥበብ ሰው ነበር። በተወለደበት እንግሊዝ አገር የሚሰጠውን የሰርነት ታላቅ ክብርን የተቀዳጀ፣ በመላው ዓለም ተወዳጅነትን ማትረፍ የቻለ፣ ዘመን የማይሽራቸውን ሥራዎቹን ትቶልን ያለፈ ድንቅ ባለሙያ ነበር ቻርሊ ቻፕሊን።